ሰላም እንዴት ናችሁ? የደሴት ቤተሰቦች እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁ በሰላማችሁ ይዛ ዛሬም እንደተለመደው በአንድ አስተማሪና ጠቃሚ ቪዲዮ ተመልሻለሁ። በዚህ ቪዲዮ የብሳና ተክል እጅግ በጣም አስገራሚ የሆኑ የጤና ጥቅሞችን ለእናንተ በደንብ ዘርዘር አድርጌ እነግራችኋለሁ። ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ ያደረጋችሁ ጀምሩ። ነባራዊ ሰዎችም የዩቲዩብ አልጎሪዝም ለብዙዎች እንዲያደርስና ብዙዎችን ስለሚያስተምር ላይክ እና ሼር ማድረጋችሁን አትርሱ። አብራችሁን ቆዩ። ወደ ዋናው ሀሳቤ ስመለስ እንደሚታወቀው የብሳና ተክል ጠቃሚ የሆኑ ኮምፓውንዶችን በደንብ ስለያዘ የተለያዩ በሽታዎችን በመፈወስ ለጤና ተመራጭ የሆነ ተክል ነው ማለት ነው። በተለይ በውስጡ በጣም አስፈላጊ የሆኑ ውህዶችን እንደ ፍላቮኖይድ፣ ፊኖሊክ አሲድ፣ ተርፒኖይድ፣ አልካሎይድ እና ታኒን የመሳሰሉ ጠንካራ የሆኑ ውህዶችን ስለያዘ በጣም አስገራሚ የሆነ የእጽዋት አይነት ነው ማለት ነው። በሀገራችን በብዛት የሚገኝ እጽዋት ሲሆን ዘርፈ ብዙ የጤና ጥቅሞችን ይሰጣል ማለት ነው። የባህል ቀማሚ ሰዎች በብዛት ለተለያየ ህመም መፈወሻም ይጠቀሙበታል። እንዲሁም ደግሞ በሳይንሳዊ መንገድም አልፎ አልፎ በብዛት ባይስፋፋም የተለያዩ መድኃኒቶችን በዘመናዊ መንገድም ይጠቀሙበታል ማለት ነው። ይህ እጽዋት ለተለያዩ መድኃኒቶች ግብዓት በማገልገል ወይም ደግሞ እንደ ኤሌመንት ነው በማገልገልም ለተለያዩ በሽታዎች መፈወሻ ሆኖ ያገለግላል ማለት ነው። ቅጠሉ፣ ስሩ፣ ፍሬው፣ ግንዱ ለተለያዩ ጥቅሞች እንደሚውልም ብዙ ጥናቶች ያስረዳሉ ማለት ነው። ከነዚህ ውስጥ እንግዲህ ጥቅሞችን ለእናንተ በደንብ ዘርዘር አድርጌ በ11 ከፍዬ እነግራችኋለሁ ማለት ነው። ከዛ በፊት ግን ቪዲዮን ሰብስክራይብ ያደረጋችሁ ሰዎች ቪዲዮን ሰብስክራይብ ያደረጋችሁ እዩ። ነባራዊ ሰዎችም ላይክ እና ሼር እያደረጋችሁ የድሮ ትብብራችሁ እንዳይለስል ጠይቃለሁ። የመጀመሪያውና አንደኛው የብሳና ቅጠል አጠቃላይ የብሳና ተክል የሳል በሽታን ያስታግሳል ተብሎ ይታሰባል። በተለይ ደግሞ ቅጠሉን እየቀቀሉ ማታ ማታ ከመኝታ በፊት ቢጠቀሙት በተለይ ከብሮንካይተስ፣ ኮመን ኮልድ፣ ኒሞኒያ የመሳሰሉ በሽታዎችን በደንብ ይፈውሳል ማለት ነው። ከ1 እስከ 10 ቀን እንዲህ እያደረጉ ቢጠቀሙት ሳልና ሳል ነገር መሰል ነገሮች ሪስፓራቶሪ ትራክ ላይ ወይም ደግሞ መተንፈሻ አካላት ላይ ሊያስቸግሩ የሚችሉ ነገሮችን በደንብ ይፈውሳል ተብሎ ይታሰባል። ሁለተኛ ለውሻ ልክፍት ነው። በተለይ ራቢስ ቫይረስ እያልን የምንጠራው የቫይረስ አይነትን ለመፈወስም በሀገራችን በሰፊው በማገልገል የሚታወቅ እጽዋት ነው ማለት ነው። የብሳና በተለይ እንደሚታወቀው ብዙ ጥናቶችም እንደሚያስረዱ በባህላዊ መንገድም እንደሚሉት ከሆነ ቅንጥቡን ከቆረጡ በኋላ በደንብ ተቅቤ ጋር በመቀላቀል እንዲሁም ደግሞ የስሚዛ ቅጠል እያልን የምንጠራው ጋር በማዋሃድ በባህላዊ መንገድ ብዙ ሰዎች የውሻ በሽታን ይፈውሳሉ ማለት ነው። በተለይ ብዙ ጊዜ የባህል ሐኪሞች ራቢስ ቫይረስን ለመከላከል በብዛት ይጠቀሙበታል። ይህን ተክል ራቢስ ቫይረስ የተያዘ ሰው እንደሚታወቀው ለ3 ቀን አሁን የጠቀስነውን ውህድ ቢወስድ በተለይ ደግሞ የስሚዛ ቅጠልን የብሳና ቅጠልና ቅቤን ጨምሮ በተለይ ደግሞ ንጹህ የሆነ ቅቤን ጨምሮ ቢጠቀሙት በደንብ እንደሚፈውስም በባህላዊ የተጠኑ ጥናቶች ያስረዳሉ ማለት ነው። ብዙ ጊዜ ሰዎች ይህን መቀመም እና ማመጣጠን ስለሚያቅታቸው ብዙ ጊዜ የሆነ ፎልት ሊፈጥሩ ይችላሉ። አንዳንድ ሰዎች ግን መድኃኒትን በደንብ በስርዓት ቀመው ስለሚሰጡ የራቢስ ቫይረስን በደንብ ይፈውሱበታል ማለት ነው። ሶስተኛ ለቋቁቻና ለችፌ መድኃኒትነትም ተደርጎ ይወሰዳል። ፍሬውንና ቅጠሉን ከነጭ ሽንኩርት ጋር ወቅጦ በመቀባትም በተለይ ቆዳ ላይ የሆነ ችግር ካለ ይሄንን እንደ ቋቁቻ፣ ችፌና አልፎ አልፎ ደግሞ ከሽፍታ ጋር ተያይዞ ሊከሰቱ የሚችሉ ነገሮችን በማስተካከል ይታወቃል ማለት ነው። አራተኛ ለኪንታሮት በሽታ ነው ወይም ደግሞ ሂሞሮይድ እያልን የምንጠራው በተለይ ፍንጢጣ ላይ ያለ ችግር ነው። ይሄ ሂሞሮይድ እያልን የምንጠራው ስሩን ወቅጦ ከተለያየ ነገር ጋር በመጨመር በውሃ ከተለወሰ በኋላ ቁስል ካለበት ወይም ኪንታሮት ካለበት ቢቀባ በደንብ ኢንጎርጅድ የሆነውን ቬንም እንደሚቀንስ ብዙ በባህላዊ መንገድ የተጠኑ ጥናቶች ያስረዳሉ ማለት ነው። አምስተኛ ለሆድ ትላትልና ለሆድ ወስፋት ነው። በተለይ በውሃ በጥብጦ እንደምታውቀው አሳድሮ ቅጠሉን ከምግብ በፊት አጥሎ በመጠጣት ብዙ ጊዜ ኢንተስታይናል ፓራሳይቶሲስ እያልን የምንጠራቸው ወይም ደግሞ አጠቃላይ የሆድ ዕቃ ትላትሎችን የአንጀት ትላትሎችን እንደሚገድልም ይታወቃል ማለት ነው። ስድስተኛ
እከክ ብለን የምንጠራው ደግሞ ስኬቢስን ለመከላከልም በጣም አሪፍ ነው። በተለይ ስኬቢስ እንደሚታወቀው በጣም አስቸጋሪ ኢንቫይሮንመንት ባለበት ሁኔታ ይፈጠራል። ወይም ደግሞ ክራውድ የሆነ ኢንቫይሮንመንት አንዳንዴ ይህ ነገር እንዲፈጠር ያደርጋል። ወይም ደግሞ በተጨናነቀ ቦታ የሚኖሩ ሰዎች ብዙ ጊዜ እከክ ወይም ደግሞ ይሄ ስኬቢስ እያልን የምንጠራው ችግር ይፈጠራል እና እንደዚህ አይነት ችግር በሚያጋጥማቸው ጊዜ ቅጠሉን ከተቆረጠ በኋላ እርጥቡን ቅጠል በውሃ በመበጥበጥ ከወጣበት ኤሪያ ላይ ይህንን ቢቀቡት ይፈውሳል ማለት ነው። ከመድኃኒት ያልተናነሰ ከነ ፕሪሜትሪን ቢቢኤል ያልተናነሰ ትልቅ ውጤት እንዳለው ብዙ ጥናቶች ያስረዳሉ ማለት ነው። ሰባተኛ ቁስል ቶሎ እንዲደርቅም ያደርጋል። በተለይ ቁስል በሚፈጠርበት ጊዜ በኤኒ ኢቨንት ወይም ደግሞ ትራውማ ሊሆን ይችላል። በአንዳንድ ሁኔታ ቁስል ቢፈጠር ቅርፊቱን አድርቆ በፓውደር መልክ በተለይም ቁስሉ ከወጣበት ኤሪያ ላይ ሲቀባ ቶሎ ሂሊንግ ፕሮሰሱ እንዲፋጠንና ቶሎ እንዲድን ያደርጋል። ቅድም እንዳልነው ጠቃሚ የሆኑ ውህዶች አሉት። በተለይ ደግሞ የተለያዩ ቫይታሚኖችን በደንብ ስለያዘ ወዲያውኑ ቁስል እንዲደርቅና ሂሊንግ ፕሮሰሱ እንዲፋጠን ያደርጋል ማለት ነው። ስምንተኛ ለካርዲዮቫስኩላር ሄልዝ ነው ወይም ደግሞ ለልብና አጠቃላይ ለደም ስሮች ጤንነትም በጣም ተመራጭ ነው። በተለይ በተለያየ ሚንስ ቅድም እንዳልነው ቅጠሉ፣ ግንዱ፣ ስሩና ሁሉም የተክሉ ክፍል ሁሉም ለመድኃኒት ያገለግላል። ስለዚህ በአግባቡ ቅድም ባልነው መሰረት ቢጠቀሙት ቫስኩላር ሄልዝ እና ካርዲዮ ቫስኩላር አጠቃላይ ብለን የምንጠራውን እንዲሻሻል እና በተለይ ደግሞ ኮሌስትሮልን በመቀነስ እንዲሁም ደግሞ ኢንፍላሜሽን እያልን የምንጠራው ችግር ወይም ደግሞ ብግነት እያልን የምንጠራው ችግርን በመቀነስ አጠቃላይ የደም ስሮችን ጤንነት፣ የልብን ጤንነት ያሻሽላል ተብሎ ይታሰባል። ዘጠነኛ ሴክሹዋል ትራንስሚትድ ዲዚዝ ወይም ደግሞ አባላዘር በሽታዎችን በመከላከልም ይታወቃል። ብዙ ጊዜ ጥናቶች እንደሚያስረዱት በተለይ እንደ ጎኖሪያ፣ ቻንክሮይድ፣ ሲፍልስ የመሳሰሉ እነዚህ በሴክሹዋል ኢንተርኮርስ ወይም በግብረ ስጋ ግንኙነት የሚመጡ በሽታዎችን በመከላከል ይታወቃል። ብዙ ጊዜ በፓውደር መልክ በመጠቀም ይህንን ነገር እንደዚህ አይነት ችግር ያለባቸው ሰዎች ቢጠቀሙት ከመድኃኒት ያልተናነሰ ትልቅ ለውጥ እንደሚያመጣም በባህላዊ መድኃኒት የተጠኑ ጥናት ያስረዳሉ ማለት ነው። አስረኛ ለኩላሊት ጤና ነው። በተለይ ኢንፌክሽን እንዳይፈጠር፣ ስቶን እንዳይፈጠር ወይም ደግሞ የኩላሊት ጠጠር እያልን የምንጠራው የሽንት ቱቦ ኢንፌክሽን እንዳይፈጠር አጠቃላይ ኩላሊት ላይ ችግር እንዳይፈጠርም ትልቅ ሚና አለው ማለት ነው። ምክንያቱም ብሳና በተፈጥሮ ቅድም እንደጠቀስነው እጅግ በጣም አስፈላጊ የሆኑ ኮምፓውንዶችን በደንብ ስለያዘ በደንብ ኩላሊታችን ፊልተር እንድታረግ ኩላሊታችን የተለያዩ መርዛማ ንጥረ ነገሮችን በደንብ እንድታስወግድ እንደሚያደርግም በባህላዊ መንገድ የተጠኑ ጥናቶች ያስረዳሉ ማለት ነው። 11ኛ እና የመጨረሻው ማላሪያ ወይም ደግሞ የወባ በሽታን ለመከላከልም ያገለግላል ተብሎ ይታሰባል። ጥናቶች እንደሚያስረዱት እንግዲህ የብሳና ቅጠል የማላሪያ ወይም ደግሞ የወባ መድኃኒቶች ጋር የተለያዩ ዝምድና ያላቸውን ቅመሞች በደንብ ይዟል። ስለዚህ በፓውደር መልክ ይህንን ነገር ጧት ቢጠቀሙት ብዙ ጊዜ ፌቨሩንም ትሪት ያደርጋል እንዲሁም ደግሞ የተለያዩ ችግሮችንም ይቀርፋል ተብሎ ይታሰባል ማለት ነው። በተለይ ከነ ፕሪማኪኒን ከነ የተለያዩ ከኮርትም ጋር ያላቸው ባህሪ ጋር ያላቸው ኮምፓውንዶች በደንብ ስለያዘ መድኃኒት በማይገኝበት ኢንቫይሮንመንት ይህንን ችግር እንደሚከላከልም ጥናቶች ያስረዳሉ ማለት ነው። ዛሬ እንግዲህ በዚህ ቪዲዮ ብሳና ምን ምን የጤና ጥቅሞች አሉት የሚለውን ለእናንተ በደንብ ዘርዘር አድርጌ ነገርኳችሁ። እናንተም አሪፍ ግንዛቤ አግኝታችኋል ብዬ አስባለሁ። ከወደዳችሁና ከተመቻችሁ ለሌሎች እንዲደርስ ላይክ እና ሼር አድርጉት። እንዲሁም ቀጣይ የምለቃቸው ቪዲዮዎች ለእናንተ እንዲደርሷችሁ የደወል ምልክቱን መጫን አትርሱ። አመሰግናለሁ። ባይ ባይ።